በግልጽ የምትሰሙኝ ከሆነ ይሄ መልእክቴ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ነን፣ ቅዱስ ሲኖዶስ አባቶቻችን፣ የምእመናኑ ዲያቆናት፣ እንዲሁም በተለያየ ዓለም ላይ ያላችሁ የቤተክርስቲያኗ ጉዳይ የሚያንገበግባችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች በየቦታው የሚታረዱ፣ የሚገደሉ፣ ካህናት የሚጨፈጨፉ፣ ቤተክርስቲያኗ የሚቃጠልባት፣ ቤተክርስቲያኗ የሚዘረፍባት፣ የሚመዘበርባት፣ ቤተክርስቲያኒቷ መከራዋን እያየች እንዳለች የምትመለከቱ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆናችሁ በሙሉ ይሄንን ልብ ብላችሁ አዳምጡኝ። ምን አይነት ሴራና ክፋት እንደተፈጸመብን ማለት ነው። ቀጥተኛ የሆነ መንግስታዊ ቀጥተኛ የሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማጥፋት የተነሳ ዲያብሎስም አርዮስም አብይ አህመድም መለስ ዜናዊም በሉት የትግራይ ሰዎቹን በሏቸው ከአማራ ክልል አገውነን የሚሉ በሏቸው የቅዱሳንን የሚሰድቡ እና አቡነ ሳውሮስን ጨምሮ በሏቸው ማህበረ ቅዱሳን ወደ ማህበረ ቅዱሳን እነ ዳንኤል ክብረትም እነ ሄኖክ ዲያቆን ሄኖክም በሏቸው እነዚህ ሁሉ ይሄን ሁሉ ጠንቀቅ አድርጎ ማየት እስካልተቻለ ድረስ ጠንቀቅ አድርጎ ሁኔታዎችን መከታተል እስካልተቻለ ድረስ የእግዚአብሔርን መንገድ መከተል እስካልቻለን ድረስ ዋጋ እንከፍላለን። አስመሳዮችና አድርባዮነትን ካላቆምን የቅዱስ ጊዮርጊስን የጻድቃን የሰማዕታትን ገርላትን የእመቤታችን የቅድስት ድንግል ማርያም ታምሯን ኢየሱስ ክርስቶስን ታምር የፈጸመውን ስለ ቤተ ክርስቲያን የከፈለው ዋጋ ስለኛ ያደረገውን ነገር በሙሉ ማየት ተምረናል፣ አይተናል። አባቶቻችን ካህናት፣ እንዲሁም መዘምራን፣ እንዲሁም በየቤተ ክርስቲያኑ በዓለም ላይ ሰባኪያን መምህራን ስለ ገድል ስለ ኢየሱስ ክርስቶስ ታምር ስለተፈጸመው ስለሚፈጸመው ስለ ዓለም ፍጻሜ ከመነሻው እስከ መድረሻው ቤተክርስቲያን እንደማትታደስ ቤተክርስቲያን ተሰርታ ያለቀች እንደሆነ በእሷ ከበረከት እንደምናገኝ ተነግሮናል። የእውነት መንገድ ይዘን እስካልተጓዝን ድረስ ከቤተክርስቲያን የምናገኘው ምንም ነገር እንደሌለም ተምረናል። ቅዳሴውን፣ ቅዳሴውን፣ ጸበሉን፣ እያንዳንዱ ቡራኬውን፣ ሰዓታቱን ወይም ደግሞ ኪዳኑን ወስደን ከእግዚአብሔር በረከት እንደምናገኝ እናውቀዋለን። አስመሳይነት፣ ወንበዴ፣ ይሄ ደግሞ አላስፈላጊ ስነ ልቦና የእግዚአብሔርን ሕግ ያለ መረዳት ይመስለኛል። በጣም በርካታ ያልነው ሰዎች አስመሳይ ሆነናል። የታቦት ስም መጥራት የታቦት ሲል በየቦታው እንደ መንጋ መጓዝ ሳይሆን ምንድን ነው እየሆነ ያለው? ለምንድን ነው የምንረሳው? ለምንድን ነው ማስታወስ የጎደለን የሚለውን ነገር ማየት እስካልቻለን ድረስ እጅግ በጣም አስቸጋሪ የሆነ ዋጋ እንከፍላለን። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ሲታረዱ በሻሸመኔ፣ በዝቋላ አቦ፣ ደቡብ ክልል፣ አማራ ክልል፣ ጎጃም ባህር ዳር ላይ፣ በአዲስ አበባ በርከት ያሉ ቅዱስ ሲኖዶስን እንከፍላለን ብለውና አቡነ ሳውሮስ ሲነሱ ያኔ በርከት ያሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰልፍ እንወጣለን ብለው ሲነሱ ያንን ሰልፍ ማን ያከሸፈው? እነማን ናቸው ያከሸፉት? ያንን የህዝብ ጥያቄ ወደ አደባባይ እወጣለሁ ብሎ ተሞ የተነሳ ጥቁር ለብሰን ሁላችንም በተለያየ ዓለም ላይ ያንን ማን ያከሸፈው? ምንድን የሆነው? ይህንን የፈጸመው እነማን ናቸው የሚለውን ነገር ለምንድን ነው ማየት አልቻልነው? ዛሬም ድረስ ያንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳቴ ነው፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መቃጠል የኔ መቃጠል ነው ብለው አደባባይ ሰልፍ ይወጡ፣ እጃቸው የተሰበረ እግራቸው የተቆረጠ እስር ቤት እስከዛሬ የሚማቅቁ ከቤተ ክርስቲያን ጎን ስለቆሙ ቅዱስ ሲኖዶስ የኔ ነው ብለው በአደባባይ ስላሉ እና አቡነ ሳውሮስ ወይም ደግሞ የና አቡነ ሳውሮስ ቡድን የኦሮሚያ ቤተ ክርስቲያን እመሰርታለሁ ብሎ ሲነሱ ዋጋ የከፈሉ እስር ቤት እስከዛሬ ያልወጡ ከየስራቸው የተባረሩ በርከት ያሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላቶች አሉ። የት ናቸው? እነማን ጠየቋቸው? ማን አስታወሳቸው? ምንድን ነው የተደረገው የሚለውን ነገር ማየት ስላልቻለን ማለት ነው። ከዛ በመቀጠል ይሄንን በመቃወም አደባባይ ስንወጣ ይሄንን አደባባይ ላይ የወጣነው ሰዎች ማህበረ ቅዱሳን ብለው ከቅዱስ ሲኖዶስ አባላዊ የሆኑ ከአብይ አህመድ ጋር ግንኙነት ያላቸው ያ እንዲቋረጥ ተደረገ ተብሎ ቆመ። ከዛ በመቀጠል ዝቋላ ላይ ታረዱ፣ ዝም ብለን ተመለከትን። ከዛ በመቀጠል አሩሲ ላይ፣ ወለጋ ላይ በተለያየ ቦታ ቤተክርስቲያኗ ተቃጠለች፣ የኢትዮጵያ ኦርቶዶክስ ካህን ተደፈረ። ለምን ዝም አለን? ምንድን የሆነው? ማን ነው ይህን ሲያደርግ የነበረው የሚለውን ነገር መጠየቅ አልችልም። አስመሳዮች ስለሆንን ብቻ ነው።
አስታውሳለሁ ሊቢያ ላይ እነዛ ጎረምሶች ከአዲስ አበባ የሄዱ ጎረምሶች በአደባባይ ሃይማኖታችሁን ካዱ ሲባሉ ሃይማኖታችን ከምንክድ የእናንተ ቢላ በአንገታችን ቢያርፍ ብሎ አንገታቸውን የታረዱ ኢትዮጵያኖች ስለ ሃይማኖታቸው መሰለኝ። ይሄንን መስዋዕትነትና ዋጋ መክፈል የከበደን ለምንድን ነው? ስለ እውነት መቆም የከበደን ለምንድን ነው? ቆም ብለን መናገር ይሄ ትክክል አይደለም ብለን ይሄንን ሐሳብ ማስተላለፍ የከበደን ለምንድን ነው? ስለ እውነት ያልቆምነው ለምንድን ነው? ጥያቄው ራሳችን ጋር ያለው። ስለዚህ ገዳዮችም ማስገዳዮችም እኛው መሃል ራሳችን ወይም ደግሞ ራሳችን በዝምታ በአስመሳይነት መጓዝ ስላችን ነው። የእግዚአብሔር ወይ ደግሞ የኢየሱስ ክርስቶስ ባህሪው ያልሆነ የቤተ ክርስቲያን ባህሪዋ ያልሆነ አድርባይነት፣ አስመሳይነት ስለ እውነት አለመቆም ዋጋ እያስከፈለን ነው። ሰባኪ ንስሐ አባት ምናምን ሆኜ አይደለም፣ ግን የሚሰማኝ አየሁት ይህን ስለሆነ ነው። ትልልቅ አባቶች የምንላቸው ትልልቅ በእድሜ ከፍታ ያሉ ሰዎች አስመሳይ ሆኑ። በቃ ዝም ብሎ መርመስመስ ሆነ። እግዚአብሔርን ማዘነብን ለዛ ዋጋ እየከፈልን ያለ ነው። እነ ሄኖክ ኃይሌ አላፍ መልአክ አላፍ ዝማሬ ብለው አደባባይ አውጥተው ዋጋ እንዲከፍሉ አደረጉ። ዛሬ ቤተክርስቲያን እየተቃጠለ ያለው እንደ ሰው መቆም ስላልቻልን ምርጫ ብሎ ሲያመጣ እያንዳንዳችን ከየቤተ ክርስቲያኑ ወተን ይሄ ትክክል አይደለም ብለን አደባባይ መውጣት ስላልቻልን፣ አንዱ ዋጋ ሲከፍል አንዱ በአንዱ ቁስል እያላገጥን ስለተጓዝን ነው። ስለዚህ በአንድነት እስካልቆምን ድረስ ዛሬ አርሲ ላይ ታረዳሃል፣ ነገ ደግሞ ሌላ ቦታ ትታረዳለህ፣ ነገ አዲስ አበባ ላይ ትታረዳለህ። ቤተ ክርስቲያናቷን እንደ ቤተ ክርስቲያን ለማጥፋት የተነሳ ቤተ ክርስቲያናቷን ለእውነት ቆመን እስካልታገለን ድረስ እችን ቤተ ክርስቲያን አጥፍቶ ለመጓዝ የተነሳ ቀንዳም የሆነ ሰይጣን አብይ አህመድ የሚባል በዙሪያ ያሉ እነ ሽመልስ አብዲሳ ወይም ደግሞ የፕሮቴስታንት እምነት ተከታይ ነን የሚሉ ደቡብ ላይ ሰበርናቸው እያሉ ሲናገሩ ነበር። የፕሮቴስታንት እምነት ተከታዮች የሆኑ የኦሮሞ ብሔርተኛ ነን የሚሉ ጽንፈኞች 4 ኪሎ ቤተ መንግስት የነበረውን አውሬውን ዘንዶውን ቀፍጭ መግባት አይችልም ብለው በአደባባይ ሲናገሩ ነበረ። የትግራይ ላይ ያሉት መንበረ ሰላማ ብለው የተቋቋሙት ኢትዮጵያን አዛዚኤል ብሎ የተናገረው ሰውዬ የነሱ ጭራና የነሱ አካሄድ ዋጋ እያስከፈለን ያለ ነው። ችግሮቹን እናያቸው። ስለ ችግሮቹ ፊት ለፊት ቆመን መጋፈጥ እስካልቻልን ድረስ ዋጋ መክፈላችን ይቀጥላል። የእውነት እንሁን፣ እንዋጋ፣ እንቋም። በቃ ምንድን ነው ለምንድን ነው ብለን አደባባይ መውጣት ነው። የአርሰናል አሸነፈ ምናምን ተብሎ አደባባይ ላይ የወጣ በርከት ያለ ጎረምሳ የተለያየ ሃይማኖትና ከተለያየ ቦታ ቢሆንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚሊየንስ ተከታይና ሚሊየንስ ምእመን አላት፣ አገልጋይ አላት። ካህናቱ ከፊት ምእመኑ ከኋላ ሆኖ ለምን አደባባይ አወጡም? የሚታረደው የሚገደለው የሰው ደም ነው። ስለ ሰው ደም መቆርቆር ካቻለን ሃይማኖት የሚለው ትንሽ ያስቸግራል። ለእውነት እንቁም መልክቴ ነው። ቴንክ ዩ